ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 13 3.3 graphical representation of uniformly accelerated motion in one dimension በሚል ርዕስ በተከታታይ ክፍሎች ክፍል 11 እና 12 ላይ ሰፋ አድርገን ተማምረናል። ስፔሻሊ ደግሞ ስለ ዲስፕሌስመንት ታይም ግራፉ ምን ይመስላል፣ ከግራፉስ ምን እንማራለን የሚሉትን አንዳንድ ጥያቄዎች ሰፋ አድርገን አይተናል። በዛሬ ክፍላችን ደግሞ የምናየው ክፍል 3 ወይም ፓርት 3 ቬሎሲቲ ታይም ግራፍ እና አክሰለሬሽን ታይም ግራፍ ኢን ኤ ዩኒፎርምሊ አክሰለሬትድ ሞሽን እንዲሁም ዩኒፎርም ሞሽን እና ዩኒፎርምሊ ዲስለሬትድ ሞሽን ምን እንደሚመስል ሰፋ አድርገን እንማማራለን። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። አስተያየት ካላችሁ አስተያየት ቦክስ ውስጥ በመግባት አስተያየቶቻችሁን ገለጹልን። ላይክ ሰብስክራይብ ማድረግ አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። So today's our lesson objective is graphically represent velocity time graph, acceleration time graph of a uniformly accelerated motion in one dimension. 1D ማለት one dimensional motion ማለት ነው። ሶ የአንድን ኦብጀክት እንቅስቃሴ ፍጥነት ከታይም ጋር ያለው ግራፊካሊ እንዴት ነው ሪፕሬዘንት የምናደርገው፣ እንዲሁም አክሰለሬሽን ማለት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ የፍጥነት ለውጥ ነው። ፍጥነት ወይ ሊጨምር ወይ ሊቀንስ ይችላል። ሶ ዋን ዳይሜንሽናል ሞሽን ሲሆን ፍጥነቱ ሲጨምር የአንድን ኦብጀክት አክሰለሬሽን ግራፊካሊ እንዴት ሪፕሬዘንት እናደርጋለን፣ ከግራፉስ ምን ነገሮች እንማራለን የሚለውን ሰፋ አድርገን እናያለን። the other lesson objectivation interpret a graph of velocity time graph, acceleration time graph እና velocity time ግራፎችን ከለየን በኋላ እናብራራለን። ከቬሎሲቲ ታይም ግራፍ ምን እንረዳለን፣ ፍጥነቱ በእያንዳንዱ ጊዜ ምን ያህል ነው፣ ከቬሎሲቲ ታይም ግራፍ ስሎፕ እና ኤሪያ ስንፈልግስ ምን እናገኛለን የሚለውን ሰፋ አድርገን እናያለን። ሌላው አክሰለሬሽን ታይም ግራፍም እንደዚሁ ዩኒፎርም ሞሽን ሲሆን ዩኒፎርምሊ አክሰለሬትድ ሞሽን ሲሆን ዩኒፎርምሊ ዲስለሬትድ ሞሽን ሲሆን ኤቲ ግራፍ ወይም አክሰለሬሽን ታይም ግራፍ ምን ይመስላል፣ ከግራፉስ ምን ልንፈልግ እንችላለን የሚለውን ሰፋ አድርገን እንማራለን፣ ኢንተርፕሬት እናደርጋለን፣ እናብራራለን። ኦኬ። ሌላው ድሮ ግራፍ ፍሮም ካይናማቲክ ኢኩዌሽን፣ ሶ ኢኩዌሽኖችን በመጠቀም እነዚህን ግራፎች እንዴት ቴክኒካሊ ድሮ እንደምናደርግ የምንወያይበት ኦብጀክቲቫችን ነው ማለት ነው። ሌላው የመጨረሻው determine the displacement covered from the area under velocity time graph። ከቬሎሲቲ ታይም ግራፍ ኤሪያ ብንፈልግ ምን እናገኛለን ነው። ሶ ብዙ ጊዜ ቬሎሲቲ ታይም ግራፍ ኤሪያ ስንፈልግ ከግራፉ ዲስፕሌስመንት እናገኛለን። ሶ ይህንን ነገር እንዴት መፈለግ እንደምንችል ሰፋ አድርገን እንማማራለን። ሶ ቬሎሲቲ ታይም ግራፍ shows how velocity changes with time። ቬሎሲቲ ታይም ግራፍ ምንለው እያንዳንዱ ፍጥነት በእያንዳንዱ ጊዜ ምን ያህል እንደሆነ በቀላሉ ከግራፍ አንደርስታንድ እናደርጋለን ወይም ያሳየናል ማለት ነው። ቬሎሲቲ ታይም ግራፍ ምንለው shows how the velocity changes with time፣ በእያንዳንዱ ጊዜ ምን ያህል የፍጥነት ለውጥ እንዳለ ወይም ደግሞ ፍጥነቱ ተመሳሳይ ነው ወይንስ ቀንሷል የሚለውን በቀላሉ የሚያሳየን ግራፍ ምን ይባላል? ቬሎሲቲ ታይም ግራፍ ይባላል። ሉክ ይህን ግራፍ ተመልከቱት። ኦኬ፣ እዚህ ጋር እንደምታዩት ኤክስ እና ዋይ አክሲስ አለን። በመሃል ደግሞ የአንድን ኦብጀክት እንቅስቃሴ ያሳያል። ሶ ዘ ሆሪዞንታል አክሲስ ብዙ ጊዜ የሚያሳየው ምንድነው? ታይም አክሲስ ነው። ቨርቲካሉ ደግሞ ቬሎሲቲ ነው፣ ፍጥነት ነው። ስለዚህ የአንድን ኦብጀክት እንቅስቃሴ ፍጥነት ኢን ተርምስ ኦፍ ታይም በጊዜ መለኪያ የሚያሳየን ግራፍ ምን ይባላል? ቬሎሲቲ ታይም ግራፍ ይባላል። ሶ ይሄ ፍጥነቱ ጨምሯል ወይስ ቀንሷል ወይስ ተመሳሳይ ነው ብለን ኢንተርፕሬት ማድረግ እንችላለን። ወይንም ደግሞ እያንዳንዱ ታይም ኢንተርቫል ላይ ያለው የፍጥነት መጠን አይተን ኦብጀክቱ ፍጥነቱ ጨምሯል ወይ ቀንሷል የሚለውን ሀሳብ ማፍለቅ እንችላለን ወይንም ደግሞ ማሳየት እንችላለን ማለት ነው። ሶ ብዙ ጊዜ አንድ ቬሎሲቲ ታይም ግራፍ ድሮ ስናደርግ እነዚህ ነገሮች መከተል ይኖርብናል። ምን ይላል? ኢን ድሮዊንግ ቬሎሲቲ ታይም ግራፍ ስንሰራ ዊ ሪከርድ ቬሎሲቲ ታይም ፎር ዘ ሞሽን፣ የአንድን ኦብጀክት ፍጥነትና ጊዜ በእያንዳንዱ ጊዜ ምን ያህል ፍጥነት እንዳለው ምን እናደርጋለን? ሪኮርድ እናደርጋለን ወይንም እንሞላለን፣ ዳታ እንይዛለን ማለት ነው። ሶ የሞላነውን ዳታ ወይም በቴብል ካስቀመጥን በኋላ ዘ ቬሎሲቲ ኦልዌይስ በዋይ አክሲስ ነው። ምክንያቱም ቬሎሲቲ ዲፔንዳንት ቫሪያብል ነው። ዲፔንዳንት ማለት ዲፔንድስ ኦን ታይም ሲጨምር ፍጥነቱ ወይ ሊጨምር ወይ ሊቀንስ ስለሚችል ማለት ነው። ኦኬ፣ ሶ ፍጥነት ቬሎሲቲ የምንለው ዲፔንዳንት ቫሪያብል ዲፔንድስ ኦን ታይም፣ በታይሙ ዲፔንድ ይሆናል። ስለዚህ ቨርቲካሊ ፕሎትድ እናደርጋለን ማለት ነው። ሶ እዚህ ጋር ምን ይላል? ዘ ቬሎሲቲ in brackets is a dependent variable is plotted on the y-axis። በy-axis አቅጣጫ ዳታችንን እናስቀምጣለን። የቬሎሲቲ ዳታዎቻችንን እዚህ ጋር ነው የምናስቀምጠው። the other time is independent variable። time
አንድ ኦብጀክት ፍጥነቱ ጨመረም ቀነሰም ኦብጀክቱ አይንቀሳቀስም ወይ አትረስት ነው ቬሎሲቲ ዜሮ ነው ብንልም ታይም ወይም ጊዜ ከመቁጠር ወደኋላ አይልም። ሶ ታይም ኢዝ ኢንዲፔንደንት ቫሪያብል ነው ማለት ነው። ኦኬ ለምንም ዲፔንድ አይሆንም፣ ለቬሎሲቲ ዲፔንድ አይሆንም። ቬሎሲቲ ግን ዲፔንድስ ኦን ታይም አይደል፣ በታይም ዲፔንድ ይሆናል። ስለዚህ ታይም ኢንዲፔንደንት ቫሪያብል ነው። ኦልዌይስ ኦብጀክቱ ፍጥነቱንም ጨመረ ቀነሰም ተመሳሳይ ሆነም ታይም ከመቁጠር ወደኋላ አይልም ማለት ነው። ኦኬ ሶ ኦልዌይስ ፕሎትድ ኦን ዘ ኤክስ አክሲስ፣ እያንዳንዱ ዳታ በኤክስ አክሲስ የታይም አክሲስ ነው ማለት ነው። ሶ ግራፋችንን ሁሌም ስንሰራ ታይም አክሲሳችን ሆሪዞንታል አክሲስ ላይ ነው የምናሰፍረው ማለት ነው። ይህንን ህግ መከተል ይኖርብናል። ሎክ ይህን ግራፍ እንመልከት። እዚህ ጋር ቁጥሮች አሉ አይደለ? እነዚህ ዳታዎች ናቸው። የአንድን ኦብጀክት እንቅስቃሴ አንደኛ ጊዜ ያስቀምጣል። ይሄ ታይም በሰከንድ ነው። ሆሪዞንታል አክሲሶችን ይሄ ነው። 0 1 2 3 4 5 ይላል። እነዚህ በሰከንድ 1 ሰከንድ 2 ሰከንድ 3 ሰከንድ እያልን እናነባለን። ታይም አክሲስ ይሄ ነው የታይም አክሲስ ወይንም ደግሞ የኤክስ አክሲሱ የታይም ቫሊዩን ሪከርድ የምናደርግበት ነው ማለት ነው። ኦኬ ታይም ኢንዲፔንደንት ቫሪያብል ነው። እዚህ ጋር ደግሞ ቬሎሲቲ አለ። በእያንዳንዱ ሰከንድ ያለው ፍጥነት ኦብጀክቱ ምን ያህል ፍጥነት እንዳለው በቀላሉ ሪድ ማድረግ እንችላለን። የአንድን ኦብጀክት እንቅስቃሴ ግራፊካሊ መቀመጡ ጥቅሙ ምንድን ነው? በእያንዳንዱ ሰከንድ ምን ያህል ፍጥነት እንደነበረው መጨመርና መቀነሱን በቀላሉ አንደርስታንድ ማድረግ እንችላለን። ኦኬ ለምሳሌ በአንድ ሰከንድ ያለው ፍጥነት ስንት ነው? 10 ምን ቬሎሲቲ በሜትር ፐር ሰከንድ ነው የሚለው። እነዚህ ቁጥሮች 0 10 20 30 የሚለው ራንደም ላይ የተቀመጡ አይደሉም። ኦኬ ራንደም ላይ ሳይሆን ሪከርድ ተደርገው ነው ማለት ነው። በእያንዳንዱ ሰከንድ ኦብጀክቱ ያለው የፍጥነት መጠን ያሳያል። ቬሎሲቲ በሜትር ፐር ሰከንድ እዚህ ጋር ተቀምጠዋል። 10 ሜትር ፐር ሰከንድ 20 ሜትር ፐር ሰከንድ እያለን ነው የምናነበው። ኦኬ ስታርት ፍሮም 00 ዘ ኦብጀክት አት ሬስት ሲቹዌሽን ላይ የተነሳው በአንድ ሰከንድ ፍጥነቱ ስንት ነበር? 10 ሜትር ፐር ሰከንድ ፍጥነት ነበረው። በ3 ሰከንድ እዚህ ጋር 30 ነው። በ5 ሰከንድ 50 ነው እያለን በቀላሉ ምን ማድረግ እንችላለን? መናገር እንችላለን ወይም አንደርስታንድ ማድረግ እንችላለን። እንደምናየው ፍጥነቱ ጨምሮ ነው ቀንሷል? ጨምሯል አይደል? ስታርት ፍሮም 00 ስናይ ከዜሮ ነው የተነሳው። 5 ሰከንድ ግን 50 ሜትር ፐር ሰከንድ ፍጥነት አለው። ስለዚህ ፍጥነቱ ጨምሯል ማለት ነው። ፍጥነት ከጨመረ ደግሞ እንቅስቃሴው ዩኒፎርምሊ አክሰለሬትድ ሞሽን ተብሎ ይጠራል። ኦኬ ኮንስታንት በሆነ ፍጥነት ወይም ኮንስታንት በሆነ ቬሎሲቲ ኦብጀክቱ ኮንስታንት በሆነ አክሰለሬሽን ፍጥነቱ ምን አድርጓል? ቼንጅ አድርጓል ማለት ነው። ኦኬ ኮንስታንት በሆነ አክሰለሬሽን ማለት ነው። ፍጥነቱ ግራጁዋሊ ቼንጅ እያደረገ እየተለወጠ ከ10 ወደ 20 ከ20 30 እያለ ፍጥነቱ ግራጁዋሊ ምን አድርጓል? ጨምሯል። ፍጥነቱ ቼንጅ አድርጓል ማለት ነው። ቼንጅ ኦፍ ቬሎሲቲ አለ። ዜሬት ኦፍ ቼንጅ ኦፍ ቬሎሲቲ ካለ ደግሞ ምን ይባላል? አክሰለሬት አድርገዋል ማለት ነው። ኦብጀክቱ አክሰለሬት አድርጓል። አክሰለሬሽኑ ደግሞ ኮንስታንት ነው። ኮንስታንት በሆነ አክሰለሬሽን ሙቭ ካረገ እንቅስቃሴው ዩኒፎርምሊ አክሰለሬትድ ሞሽን ይባላል። ይሄ ግራፉ እንቅስቃሴው ኦብጀክቱ ዩኒፎርምሊ አክሰለሬትድ ሞሽን ነው ማለት ነው። ኦኬ አክሰለሬትድ ሞሽን ነው። አክሰለሬት አድርጓል። ዩኒፎርም ሞሽን ነው ማለት ፍጥነቱ ሳይጨምር ሳይቀንስ ማለት ነው። ኦኬ ይሄ ግን ግራጁዋሊ በእያንዳንዱ ታይም ኢንተርቫል ፍጥነቱ እኩል በሆነ ሬት ይጨምራል። እንቅስቃሴው ዩኒፎርምሊ አክሰለሬትድ ሞሽን ተብሎ ይጠራል። ከግራፋችንም በዚህ መልኩ ኢንተርፕሬት እናደርጋለን። ከግራፍ ደግሞ አንዳንዴ ምን ልንጠየቅ? ቬሎሲቲ ቨርሰስ ታይም ግራፍ ነው። ስሎፕ እና ኤሪያ መፈለግ የራሱ የሆነ ሚኒንግ አለው። ኦኬ ለምሳሌ ከዚህ ግራፍ ስሎፕ መፈለግ ምን ማግኘት ነው? ስሎፕ ኦፍ ቬሎሲቲ ታይም ግራፍ አንደር ዩኒፎርምሊ አክሰለሬትድ ሞሽን ምን ሊሰጠን ይችላል? ስሎፕ ማለት ኢዝ ኤ ሜዠር ኦፍ ዘ ስቲፕነስ ኦፍ ኤ ላይን። ስቲፕነስ ኦፍ ኤ ላይን ስንል ይሄኛውን ኢንክላይንድ ፕሌን አይነት ስሜት ስላለው ግራፉ ከዚህ ስሎፕ መፈለግ እንችላለን። በባለፈው ሌሰንም ዲስፕሌስመንት ታይም ግራፍ ስንፈልግ ስሎፕ እንዴት እንደሚፈለግ ብዙ ጥናቶችን አጥንተናል። ኦኬ ሁለት ቦታዎችን መምረጥ ትችላላችሁ። ለምሳሌ ይህን ቦታ ጆይን ያደረግ በ2 ሰከንድ 20 ሜትር ይህንን እና እዚህ ጋር መውሰድ ትችላላችሁ። ወይንም ደግሞ እዚህ ጋር ልውሰደው። በ5 ሰከንድ ስንት ነው ፍጥነቱ? 50 ሜትር ፐር ሰከንድ አይደል? እዚህ ጋር ሁለቱም ፖይንቶች የፈለጋችሁትን ፖይንት ይሄን ከዚህ ሙሉ መውሰድ ትችላላችሁ። እኔ ይህን ከመረጥኩ በኋላ እችኛዋን ሁለት ጆይን ያደረጉበት ቦታ ሴሌክት ካረጋችሁ በኋላ ራይት አንግል ትራያንግል ድሮ አድርጎ ወደ ጎን ሆሪዞንታሊ ቨርቲካሊ ደግሞ እንደዚህ መሳል ይኖርባችኋል። ቆርጣችሁ መስራት። ከዚህ በኋላ ምንድን ነው የምናደርገው? ዲስ ሳይድ ስሎፕ ብለን እንሰይመዋለን። ይሄ ፓርት ስሎፕ ተብሎ ይጠራል። ይችኛው ፓርት ደግሞ ከዚህ እስከዚህ ሆሪዞንታል ኢንክሪዝ ብለን እንጠራዋለን።
ከዚህ ያለውን ደግሞ ቨርቲካል ኢንክሪዝ ብለን እንጠራዋለን ማለት ነው። ኦኬ ሶ ይህን ሳይድ ስሎፕ፣ ሆሪዞንታል ደግሞ ሆሪዞንታል ኢንክሪዝ ብለን HI ብለን ሰይማለን። ይህን ደግሞ ቨርቲካል ኢንክሪዝ። ሶ ስሎፕ የራሱ የሆነ ኢኩዌሽን እንዳለ ከዚህ በፊት አይነ ስሎፕ ኢዝ ኢኳል ቱ ምንድነው? ዘ ሬሾ ኦፍ ዋት vertical increase divided by what? horizontal increase. Okay, horizontal increase. So በአብሬሽን ስናስቀምጠው ስሎፕ is equal to vertical increase ማለት VI ባጭሩ ሲጻፍ VI ማለት vertical increase ማለት ነው። horizontal increase ባጭሩ ሲጻፍ HI። okay so ይሄ ስሎፕ ፎርሙላችን። ሶ ከዚህ ግራፍ እስኪ ለምሳሌ ዳታዎች ስለተሰጡ ምን እናገኛለን ነው። ብዙ ጊዜ ከቬሎሲቲ ታይም ግራፍ ስሎፕ መፈለግ አክሰለሬሽን ማግኘት ነው። ኦኬ ሶ ኦብጀክቱ ፍጥነቱ ጨምሯል ብለናል አይደል? ለምን ለምሳሌ 2 ሰከንድ 20 ነበር፣ 5 ሰከንድ ላይ 50። ፍጥነቱ ጨምሯል ወይስ ቀንሷል? ጨምሯል አይደል? ፍጥነት ከጨመረ ደግሞ አክሰለሬሽን አለ ማለት። ሶ አክሰለሬሽኑ ስንት ነው ብትባሉ ከግራፉ ምንድነው የምትፈልጉት? ስሎፕ ነው የምትፈልጉት። ኦኬ ሶ ለምሳሌ ከዚህ ዳታ ወይም ከዚህ ግራፍ አክሰለሬሽን ስንፈልግ እንዴት ነው የምናደርገው? ስሎፕ ሶ ስሎፕ ኢዝ ኢኳል ቱ ቨርቲካል ኢንክሪዝ ተብሎ የሚጠራው ከዚህ ያለው ነው። ኦኬ እዚህ ጋር እንደምታዩት ሬድ ከለር ያለው ያሰመርንበት። ሶ ፓራራሊ ሙቭ ብናደርግ እዚህ ጋር ቁጥር እናገኝ 50 አይደል? እቺኛው ፖይንት አሁንም ይሄን ስንመጣ 20። ሶ ይሄን ፓራራሊ ሙቭ ብናደርገው እዚህ ጋር ከዚህ ያለው ላይን ከዚህ ጋር ምንድነው እኩል ነው አይደለ? ከዚህ ያለው ላይን ከዚህ ጋር እኩል ነው። ሶ ከዚህ ላይ ማለት ጫፍና ጫፍ ያሉት ቁጥሮችን ስና 50 ሜትር ፐር ሰከንድ እናገኛለን። እዚህ ጋር ደግሞ 20 ሜትር ፐር ሰከንድ። ሶ ስሎፕ ስትፈልጉ ከ50 20 ትቀንሳላችሁ ማለት ነው። ኦኬ ሶ 50 ዩኒት አለው አይደለ? በሜትር ፐር ሰከንድ ቬሎሲቲ ስለሆነ 50 ሜትር ፐር ሰከንድ ሲቀነስ እዚህ ጋር ደግሞ 20 ሜትር ፐር ሰከንድ ይሆናል። ሲካፈል ሆሪዞንታል ኢንክሪዝ ደግሞ እዚህ ጋር ነው የምንመጣው። ኦኬ ፓራራሊ ወርታች እንደዚህ ብትወርዱ ይሄ ላይን ታገኛላችሁ አይደል? ሶ እዚህ ጋር ያለው 5 ያመለክታል። እዚህ ጋር ጫፍ ደግሞ 2 አይደል? ሶ 5 ማለት ታይም ስለሆነ ሰከንድ ነው በሰከንድ። እዚህ ጋር ደግሞ 2 ሰከንድ። ከ5 ሰከንድ 2 ሰከንድ ትቀንሳላችሁ። ሶ 5 ሰከንድ ማይነስ 2 ሰከንድ። ሶ 50 ሲቀነስ 20 ስንት ሆነ? 30 ሜትር ፐር ሰከንድ ሲካፈል 5 ሲቀነስ 2 3 ሰከንድ ሆነ። ሶ ስሎፕ ኢዝ ኢኳል ቱ 30 ሲካፈል ለ3 ስንት እናገኛለን? 10 ሜትር ፐር ሰከንድ ስኩዌር። ሜትር ፐር ሰከንድ ሲካፈል ለሰከንድ ሜትር ፐር ሰከንድ ስኩዌር ነው የሚሆነው። ሶ ሜትር ፐር ሰከንድ ስኩዌር የማን ዩኒት ነው? ኤስአይ ዩኒት ነው፣ የአክሰለሬሽን። ሶ ስሎፕ አገኘን ማለት በሌላ ወይ ምን አገኘን ማለት ነው? አክሰለሬሽን አገኘን ማለት ነው። ኦኬ ሶ ጀነራላይዝ ስናደርገው ምን ማለት እንችላለን? ዘ ስሎፕ ኦፍ ቬሎሲቲ ታይም ግራፍ የምታዩት ቬሎሲቲ ቨርሰስ ታይም ግራፍ ነው። ጊቭስ ምን ሲሰጠናል? አክሰለሬሽን ዚ አክሰለሬሽን አይደል? አክሰለሬሽን እናገኛለን ማለት ነው። ኦኬ ሶ በዚህ ከግራፍ ቬሎሲቲ ታይም ግራፍ ስሎፕ ፈለግን ማለት አክሰለሬሽን ፈለግን ማለት ነው። ኦኬ ፍጥነቱ ስለጨመረ አክሰለሬሽን አለ። ሶ ፖዚቲቭ የሆነ አክሰለሬሽን እናገኛለን በዚህ መሰረት። ሌላው ዘ ኤሪያ ኦፍ ቬሎሲቲ ታይም ግራፍ ነው። ከዚህ ግራፍ ለምሳሌ ኤሪያ ብንፈልግ ምን እናገኛለን ነው። ሶ ኦብጀክቱ ለምሳሌ እያንዳንዱ በጊዜ ኢንተርቫል ውስጥ ምን ያህል ፍጥነት እንዳለው መናገር እንችላለን አይደል? ሶ በ2 ሰከንድ ውስጥ 20 በ4 ሰከንድ ውስጥ 40 ሜትር ፐር ሰከንድ ፍጥነት እንደነበረው መናገር እንችላለን ከግራፉ። ኦኬ ሶ ፍጥነቱ መጨመሩ መናገር እንችላለን ቢኮዝ በእያንዳንዱ ታይም ኢንተርቫል ፍጥነቱ እየጨመረ እንደመጣ አይተናል። ሶ ግራፉን አይተን ፍጥነት ቼንጅ ካረገ የፍጥነት ለውጥ ካለ ዩኒፎርምሊ አክሰለሬትድ ሞሽን ነው ተባብለናል። ለምንድን ነው ዩኒፎርምሊ አክሰለሬትድ ሞሽን ያለው? በእያንዳንዱ ታይም ኢንተርቫል አክሰለሬሽን ወይም ደግሞ ስሎፕ ፈልገን አክሰለሬሽን ስንፈልግ አክሰለሬሽኑ ኮንስታንት ስለሆነ ሶ ዩኒፎርምሊ አክሰለሬትድ ሞሽን ያልነው። ሶ ዘ ሞሽን ኦፍ አን ኦብጀክት ዊዝ ኮንስታንት አክሰለሬሽን፣ ኮንስታንት በሆነ አክሰለሬሽን ኦብጀክቱ ሙቭ ካረገ ዘ ሞሽን ዊ ሴድ ዩኒፎርምሊ አክሰለሬትድ ሞሽን ይባላል። ኦኬ ሶ ስሎፕ ስንፈልግ አክሰለሬሽን አግኝተናል። ኦብጀክቱ ምን ያህል ርቀት ተጉዟል የሚል ጥያቄ ቢመጣብን ከግራፍ ምን እንፈልጋለን? ኤሪያ። ኦኬ ሶ በእያንዳንዱ ሰከንድ አይታችሁ ከሆነ ምን ያህል ሜትር ተጉዟል ርቀቱን ብንጠየቅ ኤሪያ ነው የምንፈልገው። ሶ ግራፉን እንደምታዩት ኤሪያ እንዴት ነው የምንፈልገው ካልን ኤሪያ ማለት ለምሳሌ ይሄ ቅርጹ ወርታች ሼድ ብናረገው
ምን አይነት ቅርጽ ነው የምናገኘው? ራይት አንግል ትራያንግል አይደል? ሶ እዚህ ጋር ለምሳሌ እዚህ ፖይንት ወስደን ይህን ሙሉን እንደዚህ ይህን ሙሉን ማለት ነው ኤሪያ ብንፈልግ ምን አይነት ቅርጽ ነው የሚኖረው? ራይት አንግል ትራያንግል ነው አይደለ? ሶ ኤሪያ ስንፈልግ 1/2 ራይት አንግል ትራያንግል ከሆነ 1/2 ቤዝ ታይምስ ሄይት ነው ፎርሙላ። ኦኬ ለምሳሌ ሬክታንግል ቢሆን ይሄ ሌንግዝ ነው፣ ይሄ ዊድዝ ነው አይደለ? ሌንግዝ ታይምስ ዊድዝ ነው የምናደርገው። ሼፑን እያየን ኤሪያው ሬክታንግል ከሆነ 1/2 ቤዝ ታይምስ ሄይት፣ ኤሪያው ደግሞ ስኩዌር ከሆነ ሌንግዝ ስኩዌር ወይም ሌንግዝ ታይምስ ሌንግዝ፣ ሬክታንግል ከሆነ ደግሞ ሌንግዝ ታይምስ ዊድዝ። ለምን ሌንግዙ ይሄ ፓራላል ናቸው፣ ይሄና ደግሞ ፓራላል እኩል ናቸው ማለት ነው። ኦኬ ፓራላል ላይኖቹ እኩል ናቸው የዊድ የሬክታንግል። ስኩዌር ከሆነ ደግሞ ሁሉም ሳይዶቹ ወይም ፔሪሜትሩ ሁሉም እኩል ነው የሚሆነው። ኦኬ ሶ በዚህ መሰረት የራይት አንግል ትራያንግል ስለሆነ ከግራፋችን ከቬሎሲቲ ታይም ግራፍ ኤሪያ ስንፈልግ ምንድን ነው ኦብጀክቱ ምን ያህል ሜትር እንደተጓዘ በቀላሉ እንፈልጋለን ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት ኤሪያ በካሬ ወይም በሜትር ስኩዌር በኪሎ ሜትር ስኩዌር ሊሆን ይችላል። ነገር ግን እዚህ ጋር ፌክ የሆነ ኤሪያ ነው። ኦኬ ለምሳሌ እዚህ ጋር ሌንግዙ ቤዝ የምንለው በሰከንድ ነው የተቀመጠው አይደል? በሰከንድ የሚለካ ርቀት የለም። ኦኬ ፌክ የሆነ ወይም ደግሞ ለሆነ ፐርፐዝ ብቻ የምፈልገው የኤሪያ አሰላል ነው። ሶ ኢን ዲስ ኬዝ ከኤሪያ ዘ ኤሪያ ኦፍ ቬሎሲቲ ታይም ግራፍ ሆኖ ኤሪያ ስንፈልግ ዲስፕሌስመንትን ለማግኘት ወይንም ደግሞ ኦብጀክቱ ምን ያህል ርቀት እንደተጓዘ ለማስላት ብቻ ነው የምንጠቀመው ማለት ነው። ሶ ይሄ ራይት አንግል ትራያንግል ስለሆነ 1/2 ቤዝ ታይምስ ሄይት ብለን በቀላሉ እንፈልጋለን። ከዚህ ጋር ለምሳሌ ዳታዎች ስለተሰጡ በቀላሉ ማስላት እንችላለን። ስናሰላው ኤሪያ እዚህ ኳልቱ 1/2 ቤዝ ብለን የምናስበው ይሄን ነው። ኦኬ ሶ ቤዛችን ስንት ነው የሚለውን እናስላ። ስናሰላ ከ0 እስከ 5 ያለው ሌንግዝ ነው አይደለ? ከ5 0 ስንቀንስ 5 ሰከንድ ማለት ነው። እንዳልኳችሁ በሰከንድ የሚለካ ርቀት የለም ወይ ሌንግዝ የለም ቤዙ። ሀይቱም ለምሳሌ ሜትር ፐር ሰከንድ ነው የሚለው። ሜትር ፐር ሰከንድ የሚባል የሀይት መለኪያ የለም። ነገር ግን እዚህ ጋር ሲስተማቲካሊ የምንፈልግበት የኤሪያ አሰራራችን ነው ማለት ነው። ኦኬ ሶ ዲስፕሌስመንት ለመፈለግ የምንጠቀምበት ቴክኒክ ነው። ሀይቱን ስናይ ይህ ሀይት ቀጥታ ስንሄድ 50 እዚህ ጋር 0 ከ50 ሙሉን 0 መቀነስ ነው። ይሄ ሀይቱ 50 ሜትር ፐር ሰከንድ። ለምንድን ነው ሜትር ፐር ሰከንድ? ሜትር ፐር ሰከንድ ዩኒት ስለተቀመጠ። ኦኬ ሶ ሜትር ፐር ሰከንድ ሰከንድ በሰከንድ ይጣፋላቸዋል። ሶ ኤሪያ እዚ ኳልቱ 1 ታይምስ 5 ታይምስ 15 ስንት ነው የሚሆነው? 250 ሜትር ይሆናል አይደለ? 5 ጊዜ 5 25 250 ይሆናል። ሲካፈል ለ2 3 አካፍሉ ስንት ነው የሚመጣው? 125 ሜትር ማለት ነው። ኦኬ ሶ 125 ሜትር ኤሪያውን በካሬ ወይም ሜትር ስኩዌር ወይም ኪሎ ሜትር ስኩዌር ነው መሆን ያለበት አይደል? ኪሎ ሜትር በኪሎ ሜትር ከሆነ ሜትር በሜትር ከሆነ ካሬው ሜትር ስኩዌር ነው መባል ያለበት ማለት። ሴንቲሜትር ስኩዌር፣ ሚሊሜትር ስኩዌር እያለን ኤሪያ እንፈልጋለን። ነገር ግን ሜትር ዩኒት ሌንግዝ ነው። እዚህ ጋር እንዳልኳችሁ ፌክ የሆነ ኤሪያ ወይም ሲስተማቲካሊ የሆነ ነገር ብቻ ለመፈለግ የምንጠቅምበት ቴክኒክ ነው። ኦኬ ሶ ዩኒቱ ላይ ፎከስ አታርጉ። ኦኬ ለምንድን ነው እንደዚህ ብላችሁ ውስጣችሁ ከምታውቁት ነገር ለየት እንዳይለባችሁ ጥንቃቄ አድርጉ። ነገር ግን ኤሪያ አፈላለግ እያንዳንዱ ጂኦሜትሪው ምን ይመስላል፣ ሬክታንግል ነው፣ ትራያንግል ነው፣ ካሬ ነው ወይም ስኩዌር ነው የሚለው በደንብ ማወቅ ይኖርብናል። ሶ 125 ሜትር ማለት ኤሪያው በ5 ሰከንድ ውስጥ ኦብጀክቱ ምን ያህል ርቀት እንደተጓዘ ነው የሚያሳየው። ስለዚህ ኤሪያ ፈለግን ማለት ምን አገኘ ማለት ነው? ዲስፕሌስመንት አገኘን ማለት ነው። ኦኬ ዲስፕሌስመንት ዲስፕሌስመንት ኤስ ኢዝ ኢኳል ቱ ስንት ነው ማለት ነው? በ5 ሰከንድ ውስጥ። እዚህ ጋር እንደምታዩት መጽሐፋችሁ ላይ ገጽ 65 ቬሎሲቲ ታይም ግራፍ ያሳያል። ሰም ኮመን ቬሎሲቲ ታይም ግራፎች እነዚህ ናቸው። እንደምታዩት ይሄ የዋይ አክሲሱ ሁሌም ቬሎሲቲ አክሲስ ነው። ይሄ ቬሎሲቲ ነው። ይሄ ደግሞ ታይም ኤክስ አክሲሱ ታይም ነው። እንደምታዩት ዳታዎች ብናስቀምጥ ቬሎሲቲ ኮንስታንት ነው። ለምሳሌ ታይማችንን 1 እዚህ ጋር 1 2 3 4 ብናረግ እዚህ ጋር 2 3 4 ብናረግ እዚህ ጋር ለምሳሌ በእያንዳንዱ ሰከንድ 0 ላይ ፍጥነቱ 4 ነው። 1 ሰከንድ ላይም 4 ያሳያል። 2 ላይም 4 ሜትር ፐር ሰከንድ ያሳያል። 3ም እንደዚህ። ፍጥነቱ አልጨመረም አልቀነሰም። ፍጥነት ካልጨመረ ካልቀነሰ ደግሞ ምን ይባላል? እንቅስቃሴ ዩኒፎርም ሞሽን ነው። ተመሳሳይ እንቅስቃሴ ነው ይባላል። ኦኬ ሶ ዘ ሞሽን ኢዝ ዩኒፎርም ሞሽን ነው።
ብዙ ጊዜ የፍጥነት ካልተለዋወጠ ካልጨመረ ካልቀነሰ እንቅስቃሴው ዩኒፎርም ሞሽን ነው የሚባለው። ቬሎሲቲ ታይም ግራፍ እንቅስቃሴው ዩኒፎርም ሞሽን ከሆነ ወይም ደግሞ ዘ ቦዲ ሙቪንግ አት ኮንስታንት ቬሎሲቲ እንቅስቃሴ ኮንስታንት በሆነ ቬሎሲቲ ወይም ኮንስታንት በሆነ ፍጥነት የሚንቀሳቀስ ከሆነ ኦብጀክቱ እንቅስቃሴው ዩኒፎርም ሞሽን ይባላል። ይሄ ደግሞ ስሎፕ እና ኤሪያ የፈለግንበት ነው። ፎር ዩኒፎርም አክስለሬትድ ሞሽን ዊዝ ኢንክሪዝ ቬሎሲቲ ፍጥነት ከጨመረ ምን ይኖራል? አክስለሬሽን ይኖራል። ኦኬ ለምሳሌ እንዴት ጨመረ ካለን እዚህ ጋር ራንደምሊ ቁጥሮችን ብናስቀም 1 ሰከንድ 2 ሰከንድ 3 እዚህ ጋም 2 4 6 ብናደረግ በ1 ሰከንድ 2 ሜትር ፐር ሰከንድ አለ። በ2 ሰከንድ ስንት ያሳያል? 4 በ3 ሰከንድ ደግሞ 6 ፍጥነቱ ጨምሯል ወይስ ቀንሷል? እየጨመረ ሄደ። ፍጥነት ኢንክሪዝ ካደረገ ደግሞ አክስለሬሽን ስንፈልግ ስሎፑን ኮንስታንት ከመጣ እንቅስቃሴ ምን ይባላል? ቬሎሲቲ ታይም ግራፉ እንቅስቃሴው ዩኒፎርምሊ አክስለሬትድ ሞሽን ይባላል። ኦኬ ኦብጀክቱ ኮንስታንት በሆነ አክስለሬሽን ፍጥነቱ እየጨመረ ነው ሄደው። ስለዚህ እንቅስቃሴው ዩኒፎርምሊ አክስለሬትድ ሞሽን ነው። ይሄ ቬሎሲቲ ታይም ግራፍ የሚያሳየው ዩኒፎርምሊ አክስለሬትድ ሞሽን ሲሆን ነው። ግራፋችን ደግሞ የአንድን ኦብጀክት ኮንስታንት በሆነ ሬት ኦብጀክቱ ዲስለሬት እያደረገ ቢሄድ ወይም ፍጥነቱ እየቀነሰ ቢሄድ ፎር ዩኒፎርምሊ አክስለሬትድ ሞሽን ዊዝ ዲስለሬቲንግ ቬሎሲቲ ፍጥነቱ እየቀነሰ ከሄደ ግራፉ የዚህ ሪቨርስ ይሆናል። ልክ እንደዚህ ማለት ነው። ለምሳሌ ታይም 0 ሲሆን እዚህ ጋር 6 ነው ብንል፣ ታይም 1 ሲሆን እዚህ ጋር ፍጥነቱ 4 ነው ብንል፣ ታይም 2 ሰከንድ ነው ብል 0። ያ ማለት መጀመሪያ ላይ ስታርት ፍሮም 0 ፍጥነቱ 6 ሜትር ፐር ሰከንድ ነበረ። ግን በ2 ሰከንድ ውስጥ ኦብጀክቱ 0 መጣ ወይም ፍጥነቱ 0 መጣ ካለን ኦብጀክቱ አትረስቱኗል ማለት ነው። ፍጥነቱ ግራጁዋሊ ምን እየሆነ ሄደው እየቀነሰ መጣ። ኮንስታንት በሆነ ሬት ፍጥነቱ እየቀነሰ ከሄደ እንቅስቃሴው ዩኒፎርምሊ ዲስለሬትድ ሞሽን ይባላል ማለት ነው። ግራፍ ሰም ኮመን ቬሎሲቲ ታይም ግራፍ የሚባሉት ዩኒፎርም ሞሽን ሲሆን ዩኒፎርምሊ አክስለሬትድ ሞሽን እና ዩኒፎርምሊ ዲስለሬትድ ሞሽን ሲሆን ግራፋቸው ይህንን አይነት ቅርጽ ይኖራቸዋል ማለት ነው። ይሄ ኮንስታንት የሆነ ቬሎሲቲ ነው። ይሄ ፍጥነት እየጨመረ ነው። ይሄ ፍጥነት እየቀነሰ ነው። የአንድ ኦብጀክት ፍጥነት ሊጨምርም ሊቀንስም ወይም ተመሳሳይ ሊሆን ይችላል። በግራፍ ስናሳያቸው ደግሞ ይሄን ይመስላል ማለት ነው። ፍጥነቱ ተመሳሳይ ሲሆን፣ ፍጥነት ሲጨምር፣ ፍጥነት ሲቀንስ። ሌላው አክስለሬሽን ታይም ግራፍ ነው። አክስለሬሽን ታይም ግራፍ ሾውስ ሃው አክስለሬሽን ቼንጅስ ዊዝ ታይም። በእያንዳንዱ ታይም ኢንተርቫል ኦብጀክቱ ምን ያህል የፍጥነት ለውጥ አለው ብለን ካሰብን አክስለሬሽኑን ማስላት ይኖርብናል። አክስለሬሽን ማለት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው፣ የፍጥነት ለውጥ ነው። ስለዚህ በእያንዳንዱ ጊዜ ወይም በእያንዳንዱ ሰዓት ምን ያህል ኦብጀክቱ አክስለሬት አድርጓል ብለን ግራፊካሊ ሾው ማድረግ እንችላለን። አክስለሬሽን ታይም ግራፍ ሾውስ ሃው ዘ አክስለሬሽን ቼንጅ ዊዝ ታይም ብለን ዲፋይን ማድረግ እንችላለን ማለት ነው። የአንድ ኦብጀክት እንቅስቃሴ ወይም የአንድ ኦብጀክት አክስለሬሽን ግራፊካሊ ሾው ካረግን ለምሳሌ እንዴት ነው ማድረግ ያለብን? እዚህ ጋር እንደምታዩት ፒክቸሩ ጋር ሁሌም እንደምንለው ሆሪዞንታል አክሲስ ታይም ኢንዲፔንደንት ቫሪያብል ስለሆነ የታይም ቫሊዩ ነው የሚቀመጠው። ቨርቲካሊ ደግሞ አክስለሬሽን ከሆነ አክስለሬሽን፣ ቬሎሲቲ ከሆነ ቬሎሲቲ፣ ዲስፕሌስመንት ከሆነ ዲስፕሌስመንቱን እናስቀምጣለን። እዚህ ጋር እንደምታዩት አክስለሬሽን ኮንስታንት ነው የሚያሳይ። በእያንዳንዱ ታይም ኢንተርቫል አክስለሬሽኑ አልጨመረም አልቀነሰም ማለት ነው። ለምሳሌ ሁሌም ድሮ ስናደረግ ኢን ድሮይንግ አክስለሬሽን ታይም ግራፍ ዊ ሪከርድ አክስለሬሽን ታይም ፎር ዘ ሞሽን ዘ አክስለሬሽን ኢዝ ዲፔንደንት ቫሪያብል አክስለሬሽን ዲፔንድስ ኦን ታይም። በጊዜ ለውጥ ምን ያህል አክስለሬት አድርገዋል፣ የፍጥነት ለውጥ አድርገዋል ብለን ነው የምናሰላው። አክስለሬሽን ዲፔንደንት ቫሪያብል ነው። ኢዝ ፕሎትድ ኦን ዘ ዋይ አክሲስ። ሁሌም አክስለሬሽናችንን ኢን ዘ ዋይ አክሲስ ነው የምንሰራው ማለት ነው። ኤንድ ኦልሶ ታይም ኢንዲፔንደንት ቫሪያብል ነው። ኦልዌይስ ፕሎትድ ኢን ዘ ኤክስ አክሲስ ብለን ማስቀመጥ ይኖርብናል። ሌላው ኮመን የሆኑ አክስለሬሽን ታይም ግራፍ አሉ። ለምሳሌ እንደምታዩት ይሄ አንደኛው ነው። ይህ ግራፍ ምን ያሳያል ብለን ስናይ ሉክ ታይም እየጨመረ ነው፣ ኢንዲፔንደንት ቫሪያብል ነው። አክስለሬሽን ግን እዚህ ጋር የምታዩት በጠቆር ባለ ወይም በቀይ እናስምረው መጽሐፋችሁ ላይ እዛው ጋር ኦቨርላፕ ሆኗል። ያ ማለት አክስለሬሽን 0 ነው። ብዙ ጊዜ ታይም እየጨመረ አክስለሬሽን 0 የሚሆነው መቼ ነው ካልን መቼ ነው? ዩኒፎርም ሞሽን ሲሆን እንቅስቃሴው ዩኒፎርም ሞሽን ሲሆን እንቅስቃሴው ስፒድ ኮንስታንት ነው የሚሆነው። ፍጥነት ወይም ቬሎሲቲ ምንድን ነው የሚሆነው? ኮንስታንት ነው። ፍጥነቱ ኮንስታንት ሆነ ማለት አክስለሬሽን ምንድን ነው የሚመጣው? 0 ነው። ዘ አክስለሬሽን ቫሊዩ 0 ነው የሚሆነው መቼ? ዩኒፎርም ሞሽን ሲሆን። በእያንዳንዱ ታይም ኢንተርቫል
አክሰለሬሽን ቫልዩ 0 ነው። መቼ እንቅስቃሴው ፍጥነቱ ካልጨመረ ካልቀነሰ ማለት ነው። ሶ ፍጥነት ኮንስታንት ከሆነ ቬሎሲቲ ኮንስታንት ከሆነ አክሰለሬሽን አይኖርም። ኦኬ አክሰለሬሽን ማለት ትርጉሙ የፍጥነት ለውጥ ነው። ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። ከዚህ በፊት እንደተማራችሁት አክሰለሬሽን ሲፈለግ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው አይደለ? ዴልታ ቪ ማለት የፍጥነት ለውጥ ነው። ከሆነ ፍጥነት ወደ ሆነ ፍጥነት ወይም መጨመር ወይም መቀነስ አለበት። ኦኬ ሶ ካልጨመረ ካልቀነሰ ዜር ኢዝ ኖ ቼንጅ ኦፍ ቬሎሲቲ የፍጥነት ለውጥ የለም ማለት ነው። ፍጥነቱ ኮንስታንት ሆኗል ወይ ቬሎሲቲ ኮንስታንት ሆኗል ማለት ነው። ቬሎሲቲ ኮንስታንት ሆነ ማለት ደግሞ አክሰለሬሽናችን 0 ነው። ሶ ግራፊካሊ ይሄ አክሰለሬሽን 0 መሆኑን ለማሳየት ይሄን ሶ ዩኒፎርም ሞሽን ሲሆን ግራፋችን ይሄን ይመስላል። እዚህ ጋር እንደምታዩት ደግሞ ይሄ ኮንስታንት በሆነ አክሰለሬሽን ሙቭ እያደረገ ነው። ሶ ይሄ ግራፍ እንደምታዩት ይሄ ዩኒፎርምሊ አክሰለሬትድ ሞሽን ዩኒፎርምሊ አክሰለሬትድ ሞሽን ሶ ኦብጀክቱ ፍጥነቱ ጨምሯል፣ ነገር ግን የፍጥነት አጨማመሩ ኮንስታንት በሆነ መልኩ ነው። ኦኬ ሶ ቬሎሲቲ ኢንክሪዝ አድርጓል፣ ነገር ግን አክሰለሬሽኑ ኮንስታንት በሆነ አክሰለሬሽን ነው። ሶ ግራፋችንም እዚህ ጋር ታይም ለምሳሌ 0 1 2 3 ብናረግ ለምሳሌ አክሰለሬሽን ደግሞ 2 4 0 ላይ 2 4 ያሳያል። 1 ሰከንድ ላይም 4 ሜትር ፐር ሰከንድ ስኩዌር ያሳያል። 3 ላይም 4 ሜትር ፐር ሰከንድ ስኩዌር። እያንዳንዱ ታይም ኢንተርቫል ላይ አክሰለሬሽን ኮንስታንት ነው አይደለ? ሶ አክሰለሬሽን ኮንስታንት ነው፣ ቬሎሲቲ ግን ግራጁዋሊ ኢንክሪዝ አድርገዋል ማለት ነው። ኦኬ ሶ ይሄ እንቅስቃሴ ዩኒፎርምሊ አክሰለሬትድ ሞሽን ይባላል። እዚህ ጋር እንደምታዩት ደግሞ እዚህ ጋር 0 አለ። ይሄ ቢሎ ኤክስ አክሲስ ነው፣ ከኤክስ አክሲሱ በታች ነው። ሶ ይሄኛው አባቭ ነው። ኦኬ ይሄ ፖዚቲቭ አክሰለሬሽን፣ ይሄ ደግሞ ኔጌቲቭ አክሰለሬሽን ማለት ነው። ይሄ ግራፍ የሚመጣው መቼ ነው? ኦብጀክቱ እንቅስቃሴው እየቀነሰ ከመጣ ነው። ሶ እንቅስቃሴያችን ይሄ ዩኒፎርምሊ ዲስለሬትድ ሞሽን ይባላል። ኦኬ ግራጁዋሊ እንቅስቃሴው እየቀነሰ የሚመጣ የኦብጀክት እንቅስቃሴ ያሳየናል። ኦኬ ሶ ኮንስታንት በሆነ ሬት ፍጥነቱ እየቀነሰ ሲመጣ ይህን አይነት ግራፍ ኔጌቲቭ ኦፍ አክሰለሬሽን ነው የሚመጣው። ኦኬ ቢሎው ዘ ሆሪዞንታል አክሲስ ወይም ኢን ዘ ኔጌቲቭ ዋይ አክሲስ ይመጣል። ኦኬ ሶ ከታይም አክሲሳችን በታች በኩል ከሳል ነው ይሄ ዩኒፎርምሊ ዲስለሬትድ ሞሽን ነው ይባላል። ሶ ብዙ ጊዜ እዚህ ጋር ስሎፕ አይፈለግም፣ ቨርቲካል ኢንክሪዝ የለውም፣ 0 ነው። ሶ ስሎፑ 0 ነው ማለት ነው። ነገር ግን ኤሪያ መፈለግ ትችላላችሁ። ከዚህ ግራፍ ኤሪያ ብትፈልጉ ኤሪያ ምን አይነት ቅርጽ ነው የምታገኙት? ሌንግዝ ታይምስ ዊድዝ አይደል? ሌንግዝ አለ ዊድዝ አለ። ሶ አክሰለሬሽን ታይም ግራፍ ሆኖ ኤሪያ ፈለጋችሁ እዚህ ጋር እና እዚህ ጋር ኤሪያ ፈለጋችሁ ማለት ምን አገኛችሁ ማለት ነው? የኦብጀክቱን ፍጥነት አገኛችሁ ማለት ነው። ኦኬ ሶ እዚህ ጋር ጀነራላይዝ እናድርገውና ዘ ኤሪያ አንደር ምን ግራፍ? አክሰለሬሽን ቨርሰስ ታይም ግራፍ አይደል? አክሰለሬሽን ቨርሰስ ቪኤስ ማለት ቨርሰስ ነው። ቨርሰስ ታይም ግራፍ ከፈለግን ምንድን ነው የሚሆነው? ጊቭስ ዋት ቬሎሲቲ። ሶ የአንድን ኦብጀክት ፍጥነት ለማግኘት ዘ ኤሪያ አንደር አክሰለሬሽን ታይም ግራፍ ወይም ኤቲ ግራፍ ዩኒፎርም አክሰለሬትድ ሞሽን ላይ ምንድን ነው የሚሰጠን? ቬሎሲቲ ማለት ነው። ኦኬ ሶ በዚህ መሰረት ከመለሳችሁ ትክክል ናቸው። ሶ ለዛሬ ይሄ ይበቃናል። በሚቀጥለው ደግሞ መጽሐፋችሁ ላይ የሚገኘው ሪቪው ኩዌሽን 3.4 ገጽ 68 እና 69 ያሉ ጥያቄዎችን በጋራ እንሰራለን። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ